ሰላም የዱካ ኒውስ ቤተሰቦች የከበረው ሰላምታችን በእያላችሁበት ይድረሳችሁ። ለዛሬ ለትንታኔ ወደ መረጥነው ጉዳያችን ከማለፋችን በፊት ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ እንላለን። ወደ ትንታኔው እናልፋለን። ሩሲያና አሜሪካ አፍሪካን ለመቆጣጠር የሚያደርጉት ሩጫ። ሩሲያ ቀድማ እግሯን ባደላደለችባቸው የሳህል ሀገራት ጎዳና ላይ ዩናይትድ ስቴትስም መገስገስ ትሻለች። ከማሊ ከኒጀርስና ከቡርኪና ፋሶ ጋር ያላትን አቀራረብም ከወታደራዊ ሁኔታ ጋር ቢሆንም እንደገና እያስተካከለች ነው። የኒክ ቼከር የማሊ ጉብኝት ሩሲያ በሳህል ክልል ውስጥ የበለጠ ተጽዕኖ እያሳደረች ባለችበት ወቅት መሆኑ አስገራሚ ተብሏል። ዲሞክራሲ በዩናይትድ ስቴትስ ዘንድ የሚበረታታ ነው። ነገር ግን ካሁን በኋላ ለዲፕሎማሲያዊ ግንኙነት መስፈርት አይደለም። ይህን ያሉት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ ናቸው። ዲፕሎማቱ ባለፈው ጥቅምት ወር ለሞንድ ለተሰኘው የፈረንሳይ ጋዜጣ ይህን አስተያየት መስጠታቸው ተቃውሞ ማጫሩ አልቀረም። ከኒጀር በወታደራዊ ሁኔታው የተባረሩት የፕሬዝዳንት መሐመድ ባዞም ጠበቆች አንዱ የሆኑት ሪድ ብሮዲ ይህንን የማሳድ ብሎስ በዲሞክራሲ ላይ የተንጸባረቀ አቋም በብርቱ ተችተዋል። እንዳለመታደል ሆኖ ለዶናልድ ትራምፕ አስተዳደር ግድ የሚሰጠው ዲሞክራሲ አሊያም የሰብአዊ መብቶች ጉዳይ አይደለም። ኒጀር ውስጥ ከጠበቆቻቸው አንዱ ሆኜ የማገለግላቸው ፕሬዝዳንት ባዞም ከ900 ቀናት በላይ በፕሬዝዳንታዊ ቤተ መንግሥት ውስጥ ታስረው ነው የተለቀቁት። ዩናይትድ ስቴትስም ምንም አትልም። ምንም የምትለው ነገር የለም። ይህ ደግሞ የሚያሳዝን ነው። ምክንያቱም ፍጹም ባልሆነ መልኩ ቢሆን እንኳን በፊት ዩናይትድ ስቴትስ ቢያንስ ለዲሞክራሲና ለሰብአዊ መብቶች መቆርቆሯን ታሳይ ነበር። ፕሬዝዳንት ዶናልድ ትራምፕ መንበረ ስልጣኑ ላይ ዳግም ፊት ካሉበት ጊዜ አንስቶ የዓለም አቀፍ ዲፕሎማሲያዊ ግንኙነትና የዲሞክራሲያዊ ጥያቄ ኮስማና መስሏል። ወትሮ ለዲሞክራሲ ጠበቃ ሆነው ድምጾቻቸውን ያስተጋቡ የነበሩ የምዕራቡ ዓለም ሀገራት አሁን ዲሞክራሲያዊ ድርጊት ከሚፈጽሙና አምባገነንነት ባህሪ ከሚያንጸባርቁ የአፍሪካ መሪዎች ጋር ሲሞዳመዱ መመልከት እየተለመደ መጥቷል። ብዙ የፖለቲካ ተንታኞች ዲሞክራሲ በጥቅም እየተሸቀጠ መሆኑን ነው የሚሰማቸው። በእርግጥ እየሆነ ያለው እውነታም ይህ ነው። የፖለቲካ ጠበብቶቹ ሪል ፖለቲክ ይሉታል። ዋናው ጉዳይ ዲሞክራሲን ጨምሮ ከርዕዮተ ዓለሙ ፍልስፍና የሞራል መርሆች ይልቅ የመንግስታት ተግባራዊና ተጨባጭ ጉዳዮችን ማስቀደም አሜሪካ ይህ ጎዳና ከመምረጥም ባሻገር እየገሰገሰችበት ነው። ባለፈው ሳምንት የማሊ ውጭ ጉዳይ ሚኒስትር አብዱላሂ ዲዮፕ የዩናይትድ ስቴትስ አንድ ከፍተኛ ባለስልጣንን ተቀብለው አስተናግደዋል። ማሊ ምዕራብ አፍሪካ ውስጥ በወታደራዊ መፈንቅለ መንግስት ስልጣን የተቆጣጠረባት ሀገር ናት። ግንኙነቱን በተመለከተም ውጭ ጉዳይ ሚኒስተሩ በዩናይትድ ስቴትስና በማሊ ወታደራዊ አስተዳደር አዲስ ምዕራፍ ለመቀየድ የተደረገ መሆኑን ጠቅሰዋል። የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ልዑክን የመሩት ኒክ ቼከር ዩናይትድ ስቴትስ ለማሊ ሉዓላዊነት ቁርጠኛ መሆኗን አስረግጠው ተናግረዋል። አውሮፓውያን አገራት በበኩላቸው ከነዚህ የሳህል ቀጠና ሀገራት ለቀው እንዲወጡ ቢገደዱም የግንኙነት መስመሩን ግን ሙሉ ለሙሉ አልቆረጡትም። ቦን ከተማ የሚገኘው የጀርመን የልማትና የዘላቂ ተቋም የአውሮፓ ህብረትና የአፍሪካ ግንኙነት ባለሙያ የሆኑት ጁሊያን በርግማን ሁኔታው በቀጠናው የተወሳሰበ መሆኑን ይናገራሉ። ከወታደራዊ መፈንቅለ መንግስቱ በኋላ በሦስቱ ሀገራት የአውሮፓ ህብረት ተሳትፎ የተለየና እጅግ የተወሳሰበ ምስል ይዞ ብቅ ብሏል። ለምሳሌ ከማሊ ፈረንሳይ ጦሯን እንድታስወጣ ቢደረግ የዲፕሎማሲ ግንኙነት ቢሻክርም በልማት ፖሊሲ ረገድ በዲፕሎማሲያዊ መንገድ ትቀጥላለች። እንደ ጀርመን፣ ጣሊያንና ሉክሰምበርግ ያሉ ሌሎች የአውሮፓ ህብረት አባል ሀገራትም እዚያው እየተሳተፉ ሲሆን እንደ ስዊድን ያሉ ሌሎች ደግሞ ከማሊ ጋር በትብብር ከመቀጠል አፈግፍገዋል። በቡርኪና ፋሶና ኒጀር ከአጋር መንግስታት ጋር ያለው የአሰላለፍና የተሳትፎ መንገዱ እንደገና የተለየ ነው። ማሊ፣ ኒጀርና ቡርኪና ፋሶ ከቀድሞ የቅኝ ገዢዎቻቸው ከፈረንሳይና ከሌሎች ምዕራባውያን አገሮች ጋር ያላቸውን ግንኙነት አቋርጠው ወይም በእጅጉ ቀንሰው ወደ ሩሲያ ከዞሩ ሰነባብተዋል። ያም በመሆኑ ምዕራብ አፍሪካ ውስጥ የቁጥር የበላይነቱን ለመቀዳጀት ፉክክሩ በአውሮፓውያን ሀገራትና በሩሲያ መካከል ብቻ አልተወሰነም። አሁን ዩናይትድ ስቴትስ የአውሮፓ የቀድሞ ወዳጆቿን ወደ ጎን እየገፋች ከምዕራብ አፍሪካ ሀገራቱ ጋር ከዚህ ቀደም ያልነበረና
አዲስ የተለየ ዲፕሎማሲያዊ ግንኙነትን እየመሰረተች ነው። ለዛም ይመስላል የዩናይትድ ስቴትስ ውጭ ጉዳይ ልዑክ ወደ ማሊ ከማቅናቱ ቀደም ብሎ ውጭ ጉዳይ መስሪያ ቤቱ በኤክስ የማህበራዊ መገናኛ አውታሩ ላይ ከምዕራብ አፍሪካ ጋር ግንኙነት ለማጠናከር ቁርጠኛ መሆኑን ጽፎ ያስነበበው። ዩናይትድ ስቴትስ በአካባቢው ካሉ ሌሎች መንግስታት ጋር ቡርኪና ፋሶንና ኒጀርን ጨምሮ በጋራ ደህንነትና ኢኮኖሚያዊ ጥቅሞች ላይ ለመመካከር እንደምትሻም መስሪያ ቤቱ ጽፏል። ኮሮና ዓለምን ባስጨነቀበት እንደ ግሪጎሪያኑ አቆጣጠር 2020 እስከ 2023 ድረስ በማሊ፣ ቡርኪና ፋሶና ኒጀር ወታደራዊ ሁኔታዎችን በምርጫ ስልጣን ላይ የነበሩ የሲቪል መንግስታትን አስወግደዋል። በወቅቱም የጆ ባይደን አስተዳደር ከነዚህ ሀገራት ጋር የነበረውን ወታደራዊ ትብብር እንዲቀንስ አድርጎታል። አሁን የዶናልድ ትራምፕ አስተዳደር በተቃራኒው ከነዚሁ በኃይል ስልጣን ከያዙ ወታደራዊ መሪዎች ጋር ከመሞዳሞድ አልፎ ለትብብር እንቅስቃሴ ጀምሯል። ማሊ፣ ኒጀርና ቡርኪና ፋሶ የምዕራብ አፍሪካ የምጣኔ ሀብት ማህበረሰብ ወይም ኢኳስ ከተሰኘው ክልላዊ ቡድን ውስጥ ከሚገኙ የምዕራብ አፍሪካ ጎረቤቶቻቸው ተገንጥለው የራሳቸውን የሳህል ግዛቶች ጥምረት መስርተዋል። በፔንሲልቫኒያ በሚገኘው የሊንከን ዩኒቨርሲቲ የታሪክና የፓን አፍሪካ ጥናቶች መምህር የሆኑት ዶክተር ግናካ ላጎኬ አሜሪካ ከሌሎች የምዕራብ ሀገራት ለየት ብላ ለምዕራብ አፍሪካ ሀገራት ድጋፍ ማድረጓ ሊመሰገን ይገባል ይላሉ። ፈረንሳይና የአውሮፓ ህብረት ሊያጣጥሉ የሞከሩትን የሳህል ግዛቶች ጥምረት አሜሪካ ለድርድርና ለውይይት ዕድል እየከፈተች መሆኑ ልናደንቃት ይገባል ይላሉ። ስለዚህ የመጀመሪያው ጥቅም ይህ ነው። ሁለተኛው ጥቅም በምዕራቡ ዓለምና በብሪክስ አገሮች መካከል የሚደረገው ፍትጊያ ውስጥ ሁልጊዜም የአፍሪካ አገሮች የመምረጥ ዕድል ይሰጣቸዋል ይላሉ። አፍሪካን በተመለከተ አውሮፓውያን ግራ በተጋባ መስቀለኛ መንገድ ላይ ያማትራሉ። ሩሲያ ቀድማ እግሯን ባደላደለችባቸው የሳህል ሀገራት ጎዳናዎች ላይ ዩናይትድ ስቴትስም መገስገስ ትሻለች። ከማሊ ከኒጀርና ከቡርኪና ፋሶ ጋር ያላትን አቀራረብም ከወታደራዊ ሁኔታ ጋር ቢሆንም እንደገና እያስተካከለች ነው። አሜሪካውያን በአሁኑ ወቅት በሳህል ቀጠና ውስጥ ስላለው ዲሞክራሲ እንደማያሳስባቸው ግልጽ ነው ይላሉ። ከጀርመን መንግስት ክርስቲያን ዲሞክራቶች ጋር ግንኙነት ያለው የኮንራድ አደናወር ፋውንዴሽን የሳህል መርሃ ግብር ኃላፊ ኡልፍ ላሲንግ ተግባራዊና ተጨባጭ ጉዳዮችን የሚያስቀድም አቋም ይዘዋል ሲሉም አክለዋል። በእርግጥም ከጥቅም አንጻር ዲሞክራሲ ብዙም ጠያቄ የሌለበት መስሏል። ሁሉን ጊዜው ይፈተዋል።